ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻንዴ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረግኩኝ እንደተለመደው ቪዲዮን ስጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮን ሙሉታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ክፍል 26 ነው ወደ እናንተ ይዤላችሁ መጥቻለሁ። ኪራ እንግዲህ ምን ሊያደርግ እንደሚችል አላቅም። ባለ ሀብቱ ወይም ደግሞ የጽ አብሮ አደግ መጥቷል። ተደብቆም እያያቸው ይገኛል። የሚያደርጉት ነገር ሀረካታቸው ትንሽ ከባድ ይመስለኛል። ምክንያቱም በኪራ ባህሪ በዛ ላይ ጽናት የምትሆነውን እያያችሁ ነው። ከባድ ነገር የሚፈጠር ይመስለኛል። የእሱም መናደድ አይቶ እሱም ወንድ ነው ልይዘውና ሌላ ነገር ውስጥ ይገባሉ ብዬ ነው ማስበው። በሌላ በኩል ደግሞ አቶ በላይ ነኪራ ላይ ማድረግ የሚፈልገውን ነገር እንደማያውቁም ለአባባ በእውቀቱ አስረግጦ ነግሯቸዋል። ግን አባባ በእውቀቱ ፖሊስ ጋር ሄደው ለቤተሰቤ የህግ ከለላ ፈልጋለሁ ብለው ተናግረዋል። እናም የምርም ለነኪራ ፖሊስ ከለላ ይሰጣቸዋል ወይንስ ደግሞ በመዘናጋት ችግር ሊመጣባቸው ይችላል፣ አናቅም። በሌላ በኩል የአቶ በላይ ልጅ ወደ ነኪራ ቤት ለመግባት በጣም ዝግጅቷን ጨርሳለች። በዚህ አጋጣሚ ደግሞ የገጠሩ ሰውዬ እኔ ረሳሁት፣ አሁን ትዝ አለኝ እኮ ድሮ ገጠሪያቸው አብራችሁ እንትን ያለችው በነፂ ሰርግ ቀን የተደባደበችው ምናምን ናታ። የተደባደበ በሽጉጥ የተጣላው ሰው ነው አይደል? ከተረሳ በኋላ የተረሳው ታሪክ እያመጡ ወደኋላ ይጎትቱብን። አሁን ነው ትዝ ያለኝ። እሱ ደግሞ ትዳሬ በእናንተ ምክንያት ፈርሷል እያለ በስማሜ እነዚህ ጠላት በዙ፣ በቃ በዙሪያው ማለት ነው በዙ። ኒና የናት ከዚህ ቀጣይ ደስ የምትለኝ ቀፈታ ዘና ነው የምታረገው። እስኪ ኮሜንትኒ በጽናትና በኪራ ህይወት ማንም አይግባ፣ ምሩዬ እና ናሆም ይምጡልን። የኪራና የጽናት ስቃይ ይብቃ፣ በደስታ ይኖሩልን። እውነት ነው የነኪራ ስቃይ ይብቃ የምትሉ የጽና የኪራ ስቃይ ይብቃ። በላይና ልጁ ከፊልሙ ይውጡ እንዴ! ከወጡ ታዲያ ምን ልታይ ነው? ፍቅር እኮ አይታይም። ጽናት ስርዓት ያዥ፣ ኪራ መሰቃየት የለበትም። አንቾን የምትወዱ ቅዱስን የምትወዱ ጽናትና ኪራ መካከል እንዳይገባ አዲሱ ልጅ የምትሉ ጽናት ጸባይዋ ይስተካከል። ይሄ ድራማ ችግር ብቻ ነው። ጽናት ስርዓት ያዥ፣ ኪራ በቅናት እያበደ ነው። አርፈሽ ከኪራ አርግዢ። ቆይ ግን መቼ ነው ምንድን ነው ጥቅሙ? ላይክ መቼ ነው ላይክ የምታደርጉኝ ይላሉ። ይሄም በላይ የሚባል ሰውዬ ይውጣልን። አይ ኪራ ራስ ምታትን እንኳን ደህና መጣ። የኪራ ራስ ምታት እንኳን ደህና መጣ። ጠበቃው አውኪያ መርሳት ቀላል ነው። እነዚህ መንትዮች ሲያስጠሉኝ። ይሄ የገጠር ሰውዬ ደግሞ መጣ። በአሁኑ ማንንም መረበሽ የለበትም። ሀኒዬ የኔ ቆንጆ የኔ የዋህ የሰው ቤት የመረራችሁ እህት ወንድሞች ፈጣሪ የእረፍት እንጀራ ይስጣችሁ፣ አሜን። የጠበቃውን ፍቅር ኪያ የምትሉ ያፌትንም አምጡት፣ ድራማው ያበደ ይሆናል። ጽን የምትሳደቡ ሰዎች ምናችሁን የሚያማችሁ? ምን አጠፋች? ሀና የኔ ወርቅ ስርዓት የኖርሽ። ኪራ ቻለው። ኪራ ቅናት ሲያምርበት ዛሬ ተቀድማቸዋል። ኪራ ሲቀና ደስ ሲል በስተ መጨረሻ ቤኪና ኪያ ይፋቀራሉ። እውነትሽን ነው። መገመቱ ጥሩ ነው። ዊ ጠበቃው ሳራም ጠበቃውማ መያዛል። ጽናት ታርግዝ። ቤኪ ክብሮም ይምጣልን፣ ከኪራ ጎን ይሁን። እውነት ነው። ሀና ቅዱስ የድራማው ድምቀት። እረ ሀኒ ደስ ስትል። የእውነት ኪራ እንዲከፋው አንፈልግም። ደራሲው በላይ ከነ ልጁ ሄኖክ ቤት ያስወጣልን። ምን ቀረ ታዲያ? መርማሪ የሚወደው ፂና ኪራ መሀል ምንም መፈጠር የለበትም። አደራ ፊልሙን በላይ አሁንስ የኪራ ስቃይ ይብቃ፣ ድምጻችን ይሰማ። ችግር በአንድ በኩል ማየት ሰለቸን። ቴኒን ለማየት የገቡ ብቻ። ኪራና ጽናት ልጅ ይውለዱ። አቶ በላይ እንደኔ የሚፈራው ወይ ኪራ በቅናት ተቃጠለ። ይቅርታ ግን ቤኪ ዲያስፖራ አይመስልም። አይ ወንድማችን ኪራ ቅናቱ ተነሳበት። ኧረ ቴዲ እግዚአብሔር ይመስገን አላለም። አቶ በላይ ትወና ይችላል። ጽናት አትጨማለቂ፣ ወደ ራስሽ ተመለሽ። እሱም ብሎ ዲያስፖራ ጨበሪያም
ቴዲ ይውጣል። ቴዲ እዚህም ደግሞ መጣ ሊያቃጥለኝ። አይ ኪራ ቅናት ሞቅ 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 እያለ ነው። ቴዲ እንኳን ደህና መጣ። ቤኪ ግን አንድ ቀን ጥርሱን በቦክስ ሲለውና ያራግፏል። ናቴ ኪራ ከቀልድ የለም። አሁንም ልትታሰብ ነው። አይ ጽናት ምን አይነት ጨዋ ሰጠሽ? ኤጭ አታዳክሙን። ጽናት ደግሞ አትቁላሊ። እሺ የኛ ሴፍቲ ኔት ኪራ ነደደ እኮ። ከቻላችሁ ይሄ ሰው እያሳርፉት አቶ በላይ ሆ ካልሆነ ከየት ነው የማረገው? ደሞ እነናሁም ናፍቀውኛል። ወይኔ ጠበቃው በኪያ ፍቅር አበደ። አይ ፍቅር ክንፉን ነው የሚያደርገው፣ ክንፍ ነው የሚያደርገው። ወንድማችን ከየር መልካም የቅናት ጊዜ። አቶ በላይ ትወነ ይችላል። የኪራ ቅናት በዚህ አጋጣሚ ባለፈው መጥቶ አልነበር እንዴ? ከ15 ዓመት በኋላ መጣ የሚለው አይ ደራሲ እንኩሮ እና ታዲያ ጽናት ከማንም በላይ ኪራን ትስማው። እውነት ነው። በቃችሁ። የኪራ ስቃይ ይብቃው ነው። ደራሲ ከኪራ በቀል አለብህ እንዴ? በጣም በዛ ደግሞ በዛበት ወደዛ መጣበት። አመልሱት። ሀና ጠበቃውን ይጋቡ። ሄኖክና ቤት ይታረቁ። ከዛ ከኪራ ጎን ይቆሙ። ጽናት አላበዛሹም እንዴ? በኪራና በጽናት መሀል ባለ ካሮት የመሰለ ልጅ እንዳይገባ። ቴዲ ስለመጣ የደበረው ምሳሌ ጨርሶ የመጣ ማን ነው? ምሳሌ አላየው። ቤኪ ቤኪ እያልሽ ያ ተረገመ ቴዲ ይዞሽ መጣሽ። ለቴዲ ፍቅረኛ መሲን አንጡለት። ኪራ ሳዘነኝ። አቶ በላይ ልጅ የአባቱን ዕዳ ይከፍላል ብለህ ነገ በአንተ ልጅ ላይ እንዳይሆን። አረ ኪራ ቅናቱ ይለያል የምር። አረ ደስ አይልም። ኪያይ ውዴ እህቴ ስወድሽ መጨረሻ ሄኖክ ጎን ነው የምትሆኚው። ከሄኖክ ጎን ማለት በላይና ልጁን አስወጡልን። በድምጽ ነበር ያወቅኩት ቴዲ መሆኑን። ቴዲ እዚህም ልታቃጠለን መጣህ። መርማሪው ግን ነፍዝነክ ልበል። ወንጀለኛም በአይን ከመያየት ሌላ ምን አይነት ማስረጃ ነው የምትፈልገው? ከላስ በላይ እስር ይሰርልን። ጽናት በረድ በይ። ሆሆ ኪራስ ካርህ ናፍቆናል። ኪራ ሲሸግር እኮ ደስ ይላል። አቡ ምናምን ማለት ነው። እመኑኝ ቴዲ ያማጣው የምሩን ልጅ ሰርቆ ወስዶ ከሉሊት ሊሸጥ ነው ያመጣው። ናሆሜ ተጠንቀቅ፣ ያንቺስ ከፋ። ኪራ እንግዳውን አልወደደውም። እንዴት ይውደደው? እኔም የቃቃ ሚስቴን ባገኘኋት። በላይ ግን የበቀል ሰው ነው የሚመስለው። መጀመሪያ በላይ መትረፍ አልነበረበትም። ይሄ ቤኪ ይውጣ። ኪያ ራስ ወዳድ ናት እንዴ? ሳታፈቅሮ እንዴት ትሁን ታዲያ? ይሄ አውሬ ቴዲ ይውጣልን። ኪራ ይስከርና ናፈቀን። ይሄንን ጥቁር ሰይጣን የማላይበት የት ልሂድ? እሱ ባይኖር ይሄኔ ደብሮ ነበረ ድራማው ራሱ። ይሄ ድራማ እሺ። እኔ ምለው ናሆምና ምሩ የት ገቡ? እንደ ሰኒና ጆከር ልገነጥሏቸው ነው? እናንተ እኮ አታፍሩም? ድራማውን ከማዕረጋችን በፊት አቶ በላይና ልጁን አስወጡልን። በዛብህ ከመጣ የታራሚ ገጽ ባህሪ ነው። የእጅ መላበስ ያለበት ክፋት አይደለም። ቤኪ እንኳን ደህና መጣ። አደራ እንደ ሌሎቹ ጽናትና ኪራ መሀል እንዳትገባ። በዛብህን ከምታመጡ ዴቭ ቢመጣ እንደ ሀሳብ። ሄኖክን የምታው ጠበቃው ነው። ያኔ ራሱ እንደዘገምቻለሁ። ሀና ምን ወንጀለኛ ናት የሚለው ምን አርጋ ነው? በጥፊ ፖሊሱ መታች አይሰሚም እንዴ? አይ ቴዲ አስጨናቂው አንደኛ። አይ በዛብህ ደግሞ አንተ ምን ይዘህ መጣህ? ኪራ እኮ ቀናት ሲያምርበት ስዬ ሁሌም አስቁኝ። ቴዲ ይውጣልን እባካችሁ፣ ድምጻችን ይሰማ። እሱ ያለበት ሁሉ ጨጓራ መላት ነው። ጽናት ደግሞ በረድ በይ፣ አታናጅኝ። ወንድ ልጅ ምንም አብሮ አደግ ቢሆን ፊት አይሰጥም። ስርዓት ትዳር ክብር ነው። ኪራዬ የፍቅር ሰው ይላል። በጣም ነው በጣም እንዲህ እያለ በጣም ብዙ ኮሜንቶች ተጽፈዋል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለማንኛውም የኪራ ጠላቶች በጣም በዝተዋል። ደግሞ አሁን ይሄ ሲጨመር ያናድዳልና ቆፍጠን በይ፣ ሰብሰብ በይ። ሹሃዳ ወዳችኋለሁ። መልካም ጊዜ። ቻው ቻው።